የቆሻሻ አሰባሰብና አወጋገድ ስርዓቷ ከጊዜ ወደ ጊዜ እየተሻሻለ የምትገኘው አዲስ አበባ አሁን ላይ በከተማዋ የሚመነጨውን ደረቅ ቆሻሻ የመሰብሰብ ውጤታማነቷ 94 በመቶ መድረሱን መረጃዎች ያሳያሉ። የከተማዋ የቆሻሻ አስተዳደር ስርዓት ብዙ ፈተናዎች የነበሩበት ቢሆንም ባለፉት ጥቂት ዓመታት የተሰሩት ውጤታማ ስራዎች ከአርጀንቲና እስከ ጃፓን በተሰናዱ ዓለም አቀፍ የእውቅና መድረኮች ላይ ተሸላሚና ልምድ አካፋይ እንድትሆንም አድርጓታል። በቆሻሻ አሰባሰብ አወጋገድና መልሶ መጠቀም ላይ እየተሰሩ ያሉ ስራዎችን የሚያግዝ የልምድ ልውጦችን ያደረገች የምትገኘው ከተማዋ ከሰሞኑ በጃፓን የተወሰኑ የአፍሪካ ሀገራትና የሌሎች የዓለም ሀገራት ተወካዮች በተገኙበት ልምዷን የማካፈልና የሌሎች ሀገራት ተሞክሮችን የመቅሰም እድል ስለማግኘቷ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ገልጸዋል። የጃፓንን ተሞክሮ መውሰድም ከሌሎች አፍሪካ ሀገራትም ተሞክሮ የመውሰድና ቀጣይ በተለይም በዌስት ማኔጅመንት አንጻር የጀመርናቸውን ስራዎች እንዴት ነው ማዝለቅ የምንችለው የሚለውን ነገር ለማየት ነው የሄድነው። ጥሩ ቆይታ ነበር። በመድረኩ ላይ እንግዲህ አዲስ አበባን ተሞክሮ ማቅርበናል። አዲስ አበባ አሁን ከዌስት ማኔጅመንት አንጻር የደረሰችበት ደረጃ ሌሎች አፍሪካ ከተሞችም ሌሎች ዓለም ከተማትም ሞዴል የሚሆን ስራ እየሰራን እንዳለን ነው ማወቅ የቻልነው። ጃፓን በቆሻሻ አሰባሰብ ልየታ፣ መልሶ መጠቀምና አወጋገድ ያዳበረችው ልምድ ከፍ ያለ መሆኑን ያነሱት ዋና ስራ አስኪያጁም የቆሻሻ ጥራትን በማሳደግ ከዘርፉ የሚገኘውን ጥቅም ከፍ ለማድረግ የሚያስችል መልካም ተሞክሮችን ስለማግኘታቸውም አንስተዋል። ጃፓኖች ዋነኛ ሰክሰሳቸው ተደርጎ የሚወሰደው በቆሻሻ ላይ ያመጡት ብሬክ ስሩ ቆሻሻ ልየታ ነው። እንግዲህ ቆሻሻ ሀብት ነው የምንል ከሆነ ትክክለኛ ሀብት እንዲሆን የቆሻሻ ጥራትን ማረጋገጥ ያስፈልጋል። ቆሻሻ ካቨሬጅ ላይ ያመጣነውን ውጤት ያህል በሌሎቹ ስራዎቻችን ላይ የሚቀረን ነገር አለ። ከነሱ የወሰድነው እንትን አለ። እንደ ቆሻሻ መልሶ መጠቀም ላይ ጃፓኖች 80% የሚሆነውን ቆሻሻ መልሶ ይጠቀማሉ። እኛ ያለንበት ደረጃ ደግሞ ገና ነው። በተለይ ሪሳይክሊንግ ላይና ኮምፖስት ላይ ያለው ነገር ገና ነው። ቆሻሻን ሰብስበን ማስወገድ ላይ ያመጣውን ኤክሰለንስ ወደ እነዚህ መውሰድ የምንችልበትን አዲስ ልምድ አይተናል። በጃፓን ከነበረው ዓለም አቀፍ የልምድ ልውውጥ መድረክ የተገኘውን ተሞክሮ በተመለከተ በክፍለ ከተማና ወረዳ ለሚገኙ የዘርፉ አመራሮችና ፈጻሚዎች ልምድ የሚያካፍል የውይይት መድረክ ተካሂዷል። አዲስ አበባ ከተማ ባለፉት ጥቂት ዓመታት ከቆሻሻ አወጋገድ ጋር በተገናኘ ሰፊ ስራ መስራቷን ያነሱ ተሳታፊዎቹም በቆሻሻ ልየታና መልሶ መጠቀም ረገድ ጃፓን ያካበተችው ልምድ ለአዲስ አበባ በብዙ መልኩ አስተማሪ ነው ብለዋል። ያው እንግዲህ እንደኛ ሀገር አንደኛው በስርዓት በደንብ ይገበራሉ ለምናስበው በተለይ ከቆሻሻ ልየታ ጋር ተያይዞ እያንዳንዱ ማህበረሰብ ካልቸር አድርጎ እንደሚንቀሳቀስ ይህን በተመለከተ ደግሞ ከፍተኛ የግንዛቤ ስራዎች እንደሰሩና እኛም ይህንን ወስደን መፈጸም እንደሚገባን ተመርበታል። ከዛ ባለፈ መልሶ መጠቀም ላይ የሰሯቸው ስራዎች በጣም ያበረታቱ ናቸው። ከተሞክሮም በፊት አዲስ አበባ የጀማመራቻቸው የተሻሉ ነገሮች አሉ። ይህንን ደግሞ አጠናክረን ለመቀጠል አሁን የመጣው ልምድ አሁን የመጣ ተሞክሮ በተለይም ፓብሊክ ኮሚኒኬሽን ላይ ህዝብን አዌር በማድረግ ግንዛቤ በመፍጠር ጃፓን ያመጣችው ለውጥ ለኛ በጣም ትልቅ ጠቀሜታ አለው። ቆሻሻ ደግሞ ሀብት ነው ብሎ የሚያምን ማህበረሰብ መፍጠር አለብን። እሱ ላይ የሰሩ ስራ ትልቅ ተሞክሮ ነው። እኛም ወርደን ይሄንን መስራት አለብን። ብዙ ነገሮች ነው ያገኘነው። አገራችንም ብዙ ነገር ጥረት እያደረገች ነውና ይሄን ደግሞ ከሌላ የተገኘውን ተሞክሮ ወደ አገራችን አመተን ብንሰራ አሁን ከጀመርነን ወደ ተሻለ ማድረስ ስለምንችል ይህን ስራዎቹን በደንብ አጠናክረን እንደ ወረዳም ክፍለ ከተማ እንደ ሀገራችንም ድምር ውጤት ስለሆነ የተሻለ ነገር እናመጣለን ብዬ አስባለሁ። ከተማዋ በጎርጎሮሳውያኑ 2035 ደረቅ ቆሻሻን ሙሉ በሙሉ ወደ መልሶ መጠቀም ዑደት ውስጥ ለማስገባት እየሰራች እንደሆነ የተናገሩት የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በአጭር ጊዜ ደግሞ የከተማዋን ነዋሪ ግንዛቤ በማሳደግ ቆሻሻ ልየታና ጥራት ላይ ውጤት ለማምጣት እየተሰራ ነው ብለዋል። በፈረንጆች በ2035 አዲስ አበባን ዜሮ ዌስት ወይም ደግሞ ሰርኩላር ኢኮኖሚ እንገነባለን ነው ብለን የምናስበው። ወደ ላንድ ፊል የሚሄድ ቆሻሻ የለም ማለት ነው። ወይ ወደ ዌስት ኢነርጂ ነው የሚሄደው፣ አለበዛ ኮምፖስት አድርገን ነው የምንጠቀምበት። ካልሆነም ደግሞ ሪሳይክል ወይም ሪዩዝ የምናደርገው ነው የሚሆነው ማለት ነው። እንግዲህ ከአጭር ጊዜ አንጻር አሁን እንግዲህ አንዱ ዌስት ሴግሪጌሽን ላይ 80% የሚሆነውን ሰው የአዲስ አበባ ነዋሪ በ3 ዓመት ጊዜ ውስጥ ቆሻሻ ልየታ ላይ በቂ ስልጠና ወስዶ እኛም የኢንፎርስመንት ሜካኒዝም እንትን አድርገን ወደዛ እንሄዳለን ብለን ነው የምናስበው። ሪሳይክሊንጋችንም እንደዚህ በተመሳሳይ መልኩ 12% ከነበረበት ወደ 30% እናሳድገዋለን ብለን ነው የምናስበው። ኮምፖስትም በተመሳሳይ መልኩ አሁን 1% አካባቢ ነው ያለነው። ቢያንስ ከ15% እናደርሳለን ብለን ነው የምናስበው። ከዚያ ባለፈ በቀጣይ ቆሻሻ የሚያመነጭ አካል በተለይ ደግሞ ፋብሪካዎችና ኢንዱስትሪዎች ለሚያመነጩት ቆሻሻ የሚከፍሉበት ስርዓት ተግባራዊ እንደሚደረግም ተነግሯል።